ካይ ሃቨርትዝ በታላቁ የአውሮፓ ሻምፒዮንስ ሊግ የፋይናል ጨዋታ ላይ ገና በስድስተኛው ደቂቃ መረቡን አናውጦ መድፈኞቹን ቀዳሚ ሲያደርግ የዘንድሮ የውድድር ዘመን ሙሉ በሙሉ ለአርሰናል የተጻፈና በክብር ታሪክ የሚደመደም ይመስል ነበር። ለአንድ ሙሉ ሰዓት ያክል መድፈኞቹ የአውሮፓ አዲስ ነገሥታት ለመሆን እጅግ ተቃርበው የታዩ ሲሆን የከበረውን የእንግሊዝ ፕሪምየር ሊግ ዋንጫ ከፍ አድርገው ካነሱ ገና ስድስተኛ ቀናት ብቻ በመሆናቸው ሌላ ተጨማሪ ታሪካዊ ወርቅ ወደ ሰሜን ለንደን ጉዞ የጀመረ ይመስል ነበር። ነገር ግን የአስደሳች ህልም በእውነተኛ ፈተና የተተካው ድንቁ የጆርጂያ ኮከብ ሃቪቻ ክቫራትስኬሊያ አስደናቂ ብቃቱንና ጥበቡን ተጠቅሞ በመከላከያ መስመር ላይ ስህተት በመፍጠር የፍጹም ቅጣት ምት እስካስገኘበት ጊዜ ድረስ ነበር። ያንን ወሳኝ የፍጹም ቅጣት ምት ደግሞ ፈረንሳዊው የክንፍ መስመር ተጫዋች ኡስማን ዴምቤሌ ያለምንም ስህተት ወደ ጎልነት ቀይሮታል። ጨዋታው ሁልጊዜም በታሪክ መዝገብ ላይ በፍጹም ቅጣት ምት ታውሶ የሚኖር ቢሆንም የሚታወሰው ግን በዴምቤሌ ጎል ብቻ አልነበረም። ይልቁንም አሸናፊውን ለመለየት በተደረገው አስጨናቂ የመለያ ምት ላይ ጋብርኤል ወሳኙን ኳስ ወደ ሰማይ ሰቅሎ ወደ ደጋፊው መሃል ሲሰደው የመድፈኞቹ ታላቅ የአውሮፓ ህልም በአንድ ቅጽበት ከሰመ። ይሁን እንጂ ይህ የውድድር ዘመን ለአርሰናል እጅግ አስደናቂና የማይረሳ ነበር። የአውሮፓ ሻምፒዮንስ ሊግ ዋንጫን የማንሳት ረጅም ጥበቃቸው አሁንም ቢቀጥልም ከ22 ዓመታት ረጅም የናፍቆት ጊዜ በኋላ ለመጀመሪያ ጊዜ ራሳቸውን የእንግሊዝ እውነተኛ ሻምፒዮኖች አድርገው ለመጥራት በቅተዋል። ይህ ታላቅ ስኬት መድፈኞቹ ወደ ክረምቱ የዝውውር መስኮት ሲያመራቸው ያገኙትን ከፍተኛ መነቃቃትና የደስታ ስሜት ተጠቅመው ታላላቅና አስደናቂ ዝውውሮችን በድጋሚ ለመፈጸም በከፍተኛ ደረጃ እንዲነሳሱ አድርጓቸዋል። ከታላቁ የፋይናል ጨዋታ በኋላ አስተያየቱን የሰጠው ሚኬል አርቴታ በቡዳፔስት ስቴዲየም በተከሰቱት ድራማዊ ክስተቶች ልቡ እጅግ ተሰብሮ የነበረ ቢሆንም ከጋዜጠኞች ጋር ባደረገው ቆይታ የገለጸው አንድ ሐሳብ ግን በሁሉም ዘንድ ትልቅ ትኩረትን ስቧል። ለጋዜጠኞች በሰጠው መግለጫ እንዲህ ብሏል። ወደ ሌላ ከፍ ያለ ደረጃ መሸጋገር የምንፈልግ ከሆነ እጅግ በጣም ወሳኝ ውሳኔዎችን መወሰን እንጀምራለን። ያንን ትልቅ ምኞታችንንም በተግባር ማሳየት አለብን። ይህንን ለማድረግ ሙሉ አቅሙ አለን። ነገር ግን ይህ ሂደት እጅግ በጣም ታላቅ ህልም እንዲኖረን በጣም ፈጣንና እጅግ ብልህ እንድንሆን ይጠይቀናል። በዚህ ንግግር ውስጥ ምንም አይነት ሚስጥራዊም ሆነ ድብቅ መልእክት የለም። አርቴታ በአውሮፓ መድረክ በአርሰናልና በፒኤስጂ መካከል ያለውን ሰፊ የክፍተት ደረጃ ለማጥበብ ከፈለጉ ትልቅ የፋይናንስ ኢንቨስትመንት ማግኘት እንዳለባቸው በግልጽ እየተናገረ ነው። አርሰናሎች በሀገር ውስጥ ውድድር የማንቸስተር ሲቲን ከባድ ፈተና በድል መወጣት ቢችሉም ባለፈው አንድ ዓመት በአውሮፓ መድረክ ያስተናገዷቸው ብቸኛ ሁለት ሽንፈቶች ግን በዚሁ የሁለት ጊዜ አሸናፊ ቡድን ላይ የደረሱ ነበሩ። ታዲያ ቡድኑን እንዴት ይበልጥ ማሻሻልና ማጠናከር ይቻላል? ለዚህ ጥያቄ መልሱ ግልጽ ነው። አዲስና ኢንተርናሽናል የሆነ የፊት መስመር አጥቂ ማስፈረም ዋነኛውና ቁልፉ መፍትሄ ነው። በቅርብ ሳምንታት የወጡ መረጃዎች እንደሚያመለክቱት ከሆነ ክለቡ ለአትሌቲኮ ማድሪዱ ድንቅ አጥቂ ሁሊያን አልቫሬስ ከፍተኛ ፍላጎት እንዳለው ሲገልጹ የቆዩ ሲሆን አሁን ላይ ደግሞ ይህንን አርጀንቲናዊ የዓለም ዋንጫ ኮከብ ወደ ሰሜን ለንደን ለማምጣት ያላቸውን ፍላጎት በተግባር ማፋጠናቸው ታውቋል። ታዋቂዋ አርጀንቲናዊት የስፖርት ጋዜጠኛ ቬሮኒካ ብሩናቲ በዚህ ሳምንት መጨረሻ ባወጣቸው አነጋጋሪ መረጃ መሰረት አርሰናል 86 ሚሊዮን ፓውንድ በጥሬ ገንዘብ በተጨማሪም አንድ ተጨማሪ ተጫዋች ለለውጥ የሚያካትት የመጀመሪያውን ይፋዊ ጥያቄ ለአትሌቲኮ ማድሪድ አቅርቧል። ሆኖም ግን ይህ የአርሰናል የመጀመሪያ ጥያቄ በአትሌቲኮ ማድሪድ ዘንድ ተቀባይነት የማግኘት ዕድሉ እጅግ በጣም ጠባብ ነው ተብሏል። አልቫሬዝ ራሱ ለመቀላቀል ቀዳሚ ምርጫው እንደሆነ ከሚነገርለት ከባርሴሎና በኩል ሌላ ተጨማሪ ፍላጎት ባለበት በዚህ ወቅት አትሌቲኮ ማድሪዶች ተጫዋቹን አሳልፈው ለመስጠት ከዚህ ቀደም አንቷን ግሪዝማንን ለባርሴሎና ከሸጡበት የ104 ሚሊዮን ፓውንድ ታሪካዊ የዝውውር ዋጋ በላይ የሆነ ገንዘብ እንደሚጠይቁ በግልጽ አስታውቀዋል። ባለፈው ቅዳሜ በተደረገው ታላቅ የፍጻሜ ጨዋታ ላይ ሚኬል አርቴታ እጅግ ከባድ ውሳኔ ማሳለፍ ነበረበት። ይህም በጨዋታው ላይ በዋና አጥቂነት ማን መሰለፍ አለበት የሚለው ወሳኝ ምርጫ ነበር። ቪክተር ዮኬሬሽ በሁሉም ውድድሮች 21 ጎሎችን በማስቆጠር የውድድር ዘመኑን በአርሰናል ከፍተኛ አስቆጣሪነት ቢጨርስም በዕለቱ ግን በቋሚነት የጀመረው ይህ ስዊድናዊው አጥቂ አልነበረም። ይልቁንም አርቴታ የመረጠው በትልልቅ ጨዋታዎች ላይ ወሳኝ ጎሎችን የማስቆጠር ልዩ ልምድ ያለውን ካይ ሃቨርትዝን ነበር። ይህ ጀርመናዊ ተጫዋች ቼልሲ በ2021 የሻምፒዮንስ ሊግ ዋንጫን ሲያነሳ
ብቸኛዋን የድል ጎል ያስቆጠረ ኮከብ የነበረ ሲሆን የአርቴታ ውሳኔ ትክክለኛነት የተረጋገጠው ደግሞ ጨዋታው በጀመረ ገና በ6ኛው ደቂቃ ላይ ነበር። ሃቨርትዝ የፒኤስጂን የተከላካይ መስመር በጥበብ ሰብሮ በመግባት ኳሷን ወደ መረብ በመስደድ አርሰናልን ቀዳሚ ማድረግ ችሏል። ይህ ቢባልም ሃቨርትዝ ግን ፍጹም ጨካኝ የሚባል አይነት የፊት መስመር አጥቂ አይደለም። ከግብ አስቆጣሪነት ብቃት አንጻር ሲታይ ቪክተር ዮኬሬሽ በእጅጉ ይበልጠዋል። ሆኖም ከኋላ ተነስቶ ጨዋታዎችን በመገንባትና የቡድን ጓደኞቹን በማሳተፍ ረገድ ግን ሃቨርትዝ የላቀ ብቃት አለው። ይህ ደግሞ ሁለቱንም ተጫዋቾች ለቡድኑ እጅግ በጣም ጠቃሚ ያደርጋቸዋል። እነዚህን ሁለት ፍጹም የተለዩ የጨዋታ አማራጮችን መያዙ አርሰናል እንደ ተቃራኒ ቡድኑ ባህሪ የተለየና ውጤታማ የፊት መስመር ታክቲኮችን እንዲቀይስ ትልቅ ዕድል ይሰጠዋል። ነገር ግን የአርቴታ ስብስብ ወደሚቀጥለው እጅግ የላቀ ደረጃ መሸጋገር ካለበት ድንቅና ከፍተኛ ብቃት ያለው እውነተኛ 9 ቁጥር አጥቂ የግድ ያስፈልገዋል። ሁሊያን አልቫሬዝ ወደ አርሰናል የዝውውር ዕቅድና ቀመር ውስጥ የገባውም በትክክል በዚህ ምክንያት ነው። በደቡብ አሜሪካዊው የስፖርት ጋዜጠኛ ሮይ ኔመር በአንድ ወቅት በዓለም ላይ ምርጡ የፊት መስመር አጥቂ ተብሎ የተወደሰው አልቫሬዝ እና ሃሪ ኬንና መሰሎቻቸው በቅርብ ዓመታት ካሳዩት አስደናቂ ብቃት አንጻር ምናልባት ከዛ ታላቅ ደረጃው በጥቂቱ ዝቅ ብሎ ሊሆን ቢችልም፣ አሁን ግን በአርጀንቲናዊው ጋዜጠኛ ፓብሎ ጎንዛሌዝ አገላለጽ ሜዳ ላይ ተቃራኒ ተከላካዮችን የሚበታትን እውነተኛ አውሬ ነው። የሁለቱን ኮከቦች የጎል ቁጥሮች በቅርበት ስንመለከት በአልቫሬዝ እና በሃቨርትዝ መካከል ያለውን ሰፊ የውጤታማነት ልዩነት በቀላሉ መረዳት እንችላለን። በ2021 የውድድር ዘመን ሃቨርትዝ 14 ጎሎችን ሲያስቆጥር አልቫሬዝ 18 አስቆጥሯል። በቀጣዩ የ2022 የውድድር ዘመን ደግሞ ሃቨርትዝ በ9 ጎሎች ሲወሰን አርጀንቲናዊው ኮከብ 17 ጎሎችን ከመረብ አሳርፏል። ይህ የበላይነት በ2023 የውድድር ዘመንም የቀጠለ ሲሆን ሃቨርትዝ 14 እንዲሁም አልቫሬዝ 19 ጎሎችን አስመዝግበዋል። በ2024 ደግሞ ሃቨርትዝ 15 ሲያስቆጥር አልቫሬዝ አስደናቂ 29 ጎሎችን አግኝቷል። በቅርቡ በተጠናቀቀው የ2025 የውድድር ዘመን ደግሞ ሃቨርትዝ በ7 ጎሎች ሲያጠናቅቅ አልቫሬዝ ግን በድጋሚ 20 ጎሎችን ከመረብ ጋር አገናኝቷል። አልቫሬዝ በአትሌቲኮ ማድሪድ የመጀመሪያ በነበረው የ2024 የውድድር ዘመን አስደናቂ 29 ጎሎችን ያስቆጠረ ሲሆን በዚህ የውድድር ዘመንም 20 ጊዜ መረብ ላይ አሳርፏል። እነዚህ ቁጥሮች በንጽጽር ስናያቸው ሁሊያን አልቫሬዝ በአንድ የውድድር ዘመን ያስመዘገባቸው ግቦች ካይ ሃቨርትዝ በሙሉ የእግር ኳስ ሕይወቱ በአንድ የውድድር ዘመን ካስመዘገበው ማናቸውም ከፍተኛ የጎል ብዛት በላይ መሆናቸውን እንረዳለን። ሃቨርትዝ በአርሰናል ቤት ያስመዘገበው ከፍተኛ የጎል ብዛት ባለፈው የውድድር ዘመን ያስቆጠረው 15 ሲሆን በሙሉ የእግር ኳስ ሕይወቱ ደግሞ በ2018-19 ከሊቨርኩሰን ጋር በ42 ጨዋታዎች ያስመዘገበው 20 የጎል ክብረ ወሰን ብቻ ነው። ከዚህም በላይ ሁሊያን አልቫሬዝ በአሁኑ ወቅት በአርሰናል ካሉት አጥቂዎች በእጅጉ የሚለየው አጠቃላይ የጨዋታ አቀራረቡና ሜዳ ላይ ያለው ታታሪነት ነው። ልክ እንደ ቀድሞ የአርሰናል ድንቅ ኮከብ አሌክሲስ ሳንቼዝ ሁሉ አልቫሬዝም በቡድን ውስጥ እንደ ፎልስ ናይን በመጫወት የራሱን ሙሉ አቅም ማውጣት የሚችል ልዩ ተጫዋች ነው። ይህ የ26 ዓመት አርጀንቲናዊ አጥቂ ጎሎችን ማስቆጠር ብቻ ሳይሆን ድንቅ የግብ ዕድሎችን በመፍጠርም ረገድ የሚታወቅ አስደናቂ ተጫዋች ነው። በዚህ ዓመት ብቻ በሁሉም ውድድሮች 10 ለጎል የሚሆኑ ኳሶችን ያመቻቸ ሲሆን ከማንቸስተር ሲቲ ጋር በነበረው የመጨረሻ የውድድር ዘመንም 13 አሲስቶችን በማስመዝገብ አስደናቂ የፈጠራ ብቃቱን በተግባር አሳይቷል። ምንም እንኳን ሁሊያን አልቫሬዝ በስፔን ዋና ከተማ ማድሪድ እንደ እውነተኛ 9 ቁጥር የፊት መስመር አጥቂ ሆኖ ቢሰለፍም ወደ ኋላ እያፈገፈገ ኳስ ተቀብሎ ጨዋታዎችን መምራት እጅግ በጣም የሚቀናው ሲሆን በአርሰናል የፊት መስመር ላይም የተሻለና ፍጹም ተመራጭ አማራጭ መሆን ይችላል። የፕሪሚየር ሊጉን ዋንጫ ባነሱበትና በሻምፒዮንስ ሊግ ደግሞ እስከ ፍጻሜው ተጉዘው ሁለተኛ በወጡበት እጅግ ስኬታማ የውድድር ዘመን ማግስት አርሰናሎች አሁን ላይ ባሉበት ረክተው የሚቆሙበት ጊዜ አይደለም። ጆሽ ክሮንኬና የቦርዶ አባላት ባለፉት ጥቂት ዓመታት የገነቡትን ጠንካራ መነቃቃትና ስኬት ይበልጥ ለማጠናከር በድጋሚ ታላላቅና ውድ ዝውውሮችን ማከናወን ይጠበቅባቸዋል። በአጠቃላይ አርሰናል ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ በማንሳትና በሻምፒዮንስ ሊግ ፍጻሜ ላይ በመድረስ ታላቅ ስኬት ቢያስመዘግብም ይበልጥ ወደ ላቀ ከፍታ ለመሸጋገር ግን ሁሊያን አልቫሬዝን የመሰለ ድንቅ አጥቂ የግድ ያስፈልገዋል። ይህ የ86 ሚሊዮን ፓውንድ የዝውውር ሙከራ ከተሳካ አርጀንቲናዊው ኮከብ በአስደናቂ የጎል ማስቆጠርና የግብ ዕድሎችን የመፍጠር ብቃቱ
የመድፈኞቹን የፊት መስመር ሙሉ በሙሉ አዲስ ደረጃ ላይ እንደሚያደርሰው ጥርጥር የለውም። ለዛሬ እዚህ ጋር አበቃን። ደህና ቆዩ።